መሆኑን አወቅኩት። አውሩ በእናታችሁ እንስማችሁ እስቲ ትንሽ ደቂቃ። ትልቅ ጃኬት ታረግና የምታረገው ጃኬት የሐረር ሰልባጅ ነው። አስበው፣ ሰልባጅ ጃኬት ይዘው የሚመጡት የሐረር ልጆች። እሱን ትቀድና በቀዳዳ ውስጥ ልካ ይህን ኬታ መጣብኝ የሚገርም። ከዛ ትከትልና አውጥታ ለማንም ሰው አትሰጥም። ታስጎመጀናለች በቃ እያየን። ከዛ መሌና እንደሱ አይደለም ውድኛ። ቆይ እኔ ላውራ። እሺ እንዬ ኃይሉን አታቋትም? እንዬ ኃይሉ የትዕግስት እሸቱ ጓደኛ የሆነ ጊዜ እኮ ሰልባጅ ተሰጠን። አታስታውሱም? ሰልባጅ አስታውሳለሁ ምናምን የዛን ጊዜ እንዬ ኃይሉ እኮ የሐረር ልጅ ናት እና ጃኬት ደረሳት። ካፖርት የሆነ ረጅም ካፖርት እና የሐረር ልጅ ስለሆነች ላይክ እንደ ቤተሰብ ነው የምንተያየ የነበረውና እሱ ደርሷት እሷ ወንዶች በጣም ይመቷት ነበር። ምግብ ቤት አትገባም። ከኡጋዴን የተባረረችው ሁላ ትዕግስት እሸቱ፣ እሷ ሄለን ቆንጆዬ ጸይም ልጅ አንድ ያብሎክ የነበሩ። እሺ ከዛ እሷ ሰጠችኝና ለሷ ነው ከምግብ ቤት እያስኩ ቀይስና 4 ሰሃን እኮ ነው ይዤ የምወጣው። በአንድ እጄ 2 ሰሃን፣ በአንድ እጄ 2 ሰሃን። መሲ ይላል ውጥኛ የግሩፑን መሄጃ ዛፍ ላይ እሱ ጥያቄ አለ ውዴ። እሱ ጥያቄ ስላለ አይቼዋለሁ። እሺ አውሩ አስሞሻ በቃ ተፋምሯል። ሰው ቤት ይሰራል። አሳማ ስጋ ቤት በካርቶን አሳማ ነበረኝ እንዴ በቃ። ከዛ ማንም አይነካባትም። ተጠግታ ነው የሚቀመጠው። 5 ቁጥር ስንገባ ጉድ ነው። እኛ ደግሞ ምን እናደርጋለን መሰለ? የሴት ሌባ ታውቃለህ? ወርቅዬና እኔ ነው ማስቲካ በመስረቅ ማለት ነው። ማስቲካ ዳቦ ቆሎ ልክ እንትን እንዲሄዱልን እንፈልጋለን። ምግብ ቤት ሲሄዱ አብሶ ወርቅዬ ግድግዳው ልጥፍ ብላ አትታይም፣ ቀጭን ስለሆነች የመልን ሻንጣ ለመንካት እንዴ ዳቦ ቆሎ ማስቲካ ይሄ ዘይቱና ከሀገሯ ይዛ ማትመጣው ነገር የለም። መጎምጀት ነው። ስለዚህ መሰበር አለበት። ለመስበር ወርቅዬ ነች ደፍራ የምትሞክረው። ለምን? ስለምታዝንላት ቫኬሽን ስለማትሄድ ወርቅዬ ነች ከተባለች አትነካትም። የራሷም ግሩፕ ነች። ገባ? እና መሌ ነች አስተማረችን። ከዛን እኛም ጀመርን የአሳማ ስጋ ይዘን መውጣት እንደሷ ለመሆን። የት ነው ግን እኛ የምንበላው መሰለ? ከርከሮ ቤት ሂደን ነው ሰው እንትን እንዳይልብን። ከሁለተኛ ብሎክ ከአንደኛ ብሎክ ጀርባ። ለምን 3ኛ ብሎክ ነጠል ይላል። አንደኛ ብሎክ እና ሁለተኛ ብሎክ የተያዘ ነው ጫካውና በዛ ጀርባ ጋር የኛ ግሩፕ እንትን ሰርቷል። የከርከሮ ቤት ሰርተናል። እዛ እንገባና እንዳልኩት 4 ማዕዘን ካርቶን ከመሌ ኮርጀን ሰርተናል። ስታይላችን መከተለው እኮ አልኩ። ፎቶ ላይ አታይም እንዴ አለባበስ? አንተ የመሌ አጎጦጎጤ በጎን ከፊት ለፊቷ ጸጉሯን አውጥታ አላየኩም? ቢጫ ቲሸርት አርጋ የተነቀቀው ስታይል። እና የኛ ብሎክ መሪ የምትታይ የነበረው መሌ ነች። ሲሊፐር አጸዳዳለ። ካላጠብክ ጉድ ነው። ቁልጭ አርገ ማሳመር አለብህ። የኛ ግሩፕ እነሱን አይቶ ነው በቃ ሞርጋን የሆነው። ፈነዳን በቃ። የኛ ደግሞ በምን ሆነ መሰለህ? በአክትና በስድብ። ከዛ ስፖርት ውስጥ እኔ ገባው። እኔን ከፊት ያስቀድማሉ ወንድ ሲመጣባቸው። ወንዶቹ ደግሞ ያው እንደምታውቀው ቡጥኛ ከመባሌ በፊት ምንም ቸል ነበር የሚሉት። ልክ ቡጥኛ ስባል ግን መፈራት ጀመርኩ በቃ። አሁን ስንት ጥያቄ ጠይቅሻለሁ? 3 ጥያቄ ያው እንትን ስለሚል፣ አንደኛ ይሄ ስም እንዴት እንደወጣልሽ፣ ሙጥኛ የሚለው ስም እንዴት እንደወጣልሽ ትነግሪናለሽ። ከዛ
ያው እንግዲህ ሴትና ወንድ አንነጋገርም ጸብ ነበርንና ከጀስ ከወንዶች ጋር የነበረሽ ነገር ምንድነው? ከዛ ባለፈ ከዚህ ከአራት ያብሎኮች ወደ ምግብ ቤት የሚሄዱባት እንትናለሽ መንገድ እዛሽ ጋር የሆነሽ ግራር አለች እና እሷ ግራር ላይ እኔ ማይሽ ያንቺ ጓደኞች አንቺንም እንትና የምትባል ልጅ ነበርሽ ጎሳይ የምትባል ነበርች እና እንቁላል የምታስታውሺ ከሆነ የተቀቀለ እንቁላል እየፈረከስን ነበር የምንበላው። አንዳንዴ እንትን ይሰሩልናል፣ ጥብስ ይሰሩልናል። አንዳንዴ ደግሞ እንዲሁ ዝም ብሎ እንትን ብለው ነው የሚሰጡን ቀቅለውና ራሳችን እየሰበርን ነበር የምንበላውና እሱን ጊዜ ካስታወሽ ዳቦ እንደዚህ ያሳማ ስጋ ምናምን እዛይ ዛፍ ስር ነበር የምትከቱትና እስኪ እሷን ነገር እኛም በቃ ሁሌ ነበር ጀስ ግራ ይገባን ነበርና እስኪ እሷን ነገር አስታውሽን እስቲ። የሚገርምህ እሷ ቦታ ላይ ነበረ። ጎሳዬ ማለት በጣም ተሳዳቢ በጣም ደግሞ ቆንጆ ልጅ ነበረች። ወንዶች እንደዚህ የነ መሌን እንትን ይፈልጓቸዋል እና ለዛ ቡድን መሪ መሌና ጎሳዬ ናቸው የነበሩት። በጣም ጎሳዬ የምትወደድ ልጅ ነበረች። ባይዘዌ አክቲቭ ነች፣ ነፍሷን ይማር፣ ቀልጣፋ ልጅ ነች አምባ ውስጥ እና ጎሳዬ በአጋጣሚ ሆኖ ዛፍ ስር ቆማ ነበረ የምትሳደበው ወንዶችን። ሙዚቃ ከምንሰማበት ወደዚህ ያለች ምግብ ቤት መሄጃ መንገድ ላይ ያለች ዛፍ ነው ዛፏ እና እዛ ጋር ነበር የምትሳደበው። ሁለተኛ ደግሞ ትዝ ካላችሁ እማማ እንትና አጃልዬ የሚባሉ አልነበሩ? ካስታወሳችሁ አጃልዬ ሀረር ወልዬ የማይረሳኝ ልጆኜ ጅማ ወልዬ ምናምን ይላሉ፣ ጫት የሚቅሙ ሴትዮ። እሳቸው ደግሞ እየመጡ እዛ ዛፍ ስር ይቀመጣሉ። እዛ ዛፍ ስር ቁጭ ብለው ሰንደል ለኩሰው ምን ብለው እዛ ጋር ቁጭ ብለው ጫታቸውን ይቅሙ ነበር አጃልዬ። ያቺ ቦታ ጎሳዬ ስትሄድብን ጎሳዬን ለማስታወስ ብለን የጎሳዬ ዛፍ አላት ዛፏን እና በጎሳዬ ስም ስንወጣ ስንገባ ክፉ እንዳይነካት እሳቸው እንደሚሉት እንትን እንዳትሆንብን ጎሳዬን ጠብቅልን ምናምን እያልን ብቻ በቃ የልጅነት መንፈስ አለ አይደል? አባ ሌላም እንደሚጫወቱብን እንደዚህ ይጠነቁሉልን ነበር። አባ ሌላም አስታወስካቸው እና በዛ ምክንያት ነው የጎሳዬ ዛፍ እየተባለ ቂቤን ምንም ቅባትም የሆነ ነገርም ምናረግ የነበረው የኛ ግሩፕ ማለት ነው። እኔስ ነችና በጣም ነው የምንወዳት የነበረ ነፍሷን ይማር። አሜን አሜን አሜን። እኔ እሷን ዛፍ እኛ የምናስታውሰው እንደ መሰለሽ እፊት የሆነ ምንም ነገር ያልተነካካ ዳቦ እንቁላል ምናምን በቃ አንድ ሙሉ እንቁላል ነው የምታስቀምጡትና እኛ እንደበቅና እንጠብቃችሁና ልክ እናንተ አስቀምጣችሁ ስትሄዱ እንበላ ጀስ እያነሳን እንበላ ነበርና ከዛ በኋላ ግን ምን አረጋችሁ? እየፈረፈራችሁ ማስገባት ጀመራችሁ። እንቁላሉ ምና ድፍጥጥ እያረጋችሁ እኛ እንዳንበላ እንደዚህ ልክ እንደዛ ማድረግ ጀመራችሁና እሱን ነው የማስታውሰው። እስቲ ጀስ ከወንዶች ጋር የነበረሽን እንትን እስኪ አስታውሽኝ እስቲ። እኔ የሚገርምክ በጣም በጣም የምወዳቸው የነበሩ ከአምስተኛ ብሎክ ከአራተኛ ብሎክ የራሴ ቡድኖች ነበሩ። አሁን ከአምስተኛ ብሎክ ስትል እነ ወርቅዬ ያሬድ ምናምን ታስታውሳለህ? አራተኛ ብሎክ ስትሄድ እነ ዱሜኪ እነ ገብሪሹ አሉ። ገባ ራሳቸውን የቻለ ግሩፕ አላቸው እንደዚህ የተከፋፈለ። የስድስተኛ ብሎክ ነው ማስታወቅ አልችለው። አሁን የእንትና የጸደይ ሙሊሳ ወንድም ስድስተኛ ብሎክ ነው አይነበር? ብቻ ቡድን አለ ያው በባች እና እነ ወርቅዬ ምናምን በቃ አክት ያደረጉ ነበር። ትዝ ካለ ያው እንፈላለጋለን። እኔ ይኸውልህ ልቤ ላይ የሚቀረው ከትልልቆች ከኛ ከፍ የሚሉ እነ አበበ ታዜ እነ ራቢት ደረጀ ወሰኔ ድጋሚ ደግሞ ሆላንዴ የአምስተኛ ብሎክ አንበሶች ማለት ነው። ገባ አምስተኛ ብሎክ ላይ በቃ የሚታዩ አክት የሚያደርጉ የሚወደዱ የነበሩ ዘፈንም ባስኬት ምንም የሚጫወቱ ነበሩ።
ከዛ ደግሞ 6ኛ ብሎክ ስትሄድም አሉ እነ ጀሶ እና አስፋው አንበሴ ምናምን 4ኛ ብሎክ ባላስታውስም እና ያ የነበረው ቅብብል የዘፈን ቅብብል የኬኔዲ መንገሻ የጸጋዬ ምናምን ሲከፈት እዛ ቁጭ ብለን ሜዳ ላይ እናታችሁ ነን የምንሰዳደበው። ፍቅር እኮ ነው። የሚገርምህ እኮ እናንተ ባጥርተ አላየውሽም ወይ ባጥር ተንጠልጥዬ እንደሚባለው እናንተም እየወደዳችሁን እንዳልወደዳችሁ ተንጠልጥላችሁ አንዴ ዛፍ ላይ አንዴ ምን ትወጣላችሁ። እኛም ደግሞ ከዚህ እናንተ የምታረጉትን አክት ለማየት በቃ ጉርምስናም አለ ብቻ ተፋጠን ነው። ፍቅራችን በዱላ ነበር የኛ በቃ የሚገለጸው እና በጣም የሚገርም ጊዜ ነበር። አብሶ የማይረሳኝ የአበበ ታዜ እኔ በቃ እምባዬን ላይ ይመጣል። የእውነቴን ነው ምልክ የነበረን ፍቅር ኦጋዴን መንደር ላይ የማይረሳ ትዝታ ከነጀሶ ጋር እነ ሆላንዴ እዛ በቃ አንዱ ወንድ ሲመታ ሲገረፍ የምናለቅሰው እዛ በጉልበት ተንበርክከው በቃ ሴቶች ላይ አክት የሚያረጉ እልህ እያያዛቸው እኮ አንተ ከምግብ ቤት ጀምሮ እስከ አስተዳደር በጉልበታቸው በደረታቸው እየተሳቡ የሚቀጡ ልጆች ነበሩ እኮ እነ ጀሶ ምናምን ስታስበው። ስፔሻሊ የእንትኑ ጊዜ ማለት ነው 81 ነው ምናምን ብጥብጥ ጊዜ እንዴ በጣም ስቃያን ስቃይ እያየን እኛ እኮ ቤት ገብተን ስቅስቅ ብለን እናለቀስ ነበር። እነ መሌ ማታውን ፌንት ሊሰሩ ነው የሚደርሱት። ያው ፎንቃ አለባቸው እነሱ ከኛ ትንሽ ተያይዘዋል። ባይንሽ ምናምንም ገብተዋል እርስ በርስ ሳይላንዱ አንቺ ነው አንቺ ሴት ተይኝ እኔን እንደ መጨረሻ ላይ ቆይ መልዬ ትጨርስ። እኛ ደግሞ ይኸውልህ በባጫችን ከነሱ እንወርቅዬን ምን እንወዳቸዋለን ግን አንናገርም። ከዛ ምን እንባባላለን ሰባታችን ማን ይወደድሽ አክት ያረገብሽ ወንድ አለ ምናምን እቤት እንገባና አዳራሽ ገብተዋል አክት ያረገብሽ አለ እንደዚህ ያየሽ እኔን ወርቅዬ ፈልጎኛል እኔን እንትና ፈልጎኛል ያሬድ ያስቸግረኛል ምናምን እንባባላለን እርስ በርስ ገባ። እንትናን ደግሞ ህይወት አስፋውን ደግሞ ጆፌ ጥሎ እንትና ነበረ በጣም ይገርመኛል። በስማ ምሱ ልጅማ አይረሳኝም እኮ 4ኛ ብሎክ የነበረ ልጅ ቤቲን አስገቢያት ቤቲን አስገባትልን ቤት አስገቡልኝ በእናትህ አስገቡልኝ እህቴ ቶሎ በል ቤቲን አስገባልኝ እህቴ ሳምኳት ምንም ቢያለኝ እኔ ላይ ታሪኬ ነች እሷ ታሪኬ እና በጣም በሚገርም ሁኔታ ልማትዬ በጣም እንዋደዳለን ግን እንፈራራ ነበር። ከዛ በኋላ የመጨረሻ ምን ተጀመረ መሰለክ ውድድር ተጀመረ አይደለ? ኦጋዴን እና ዘራይ ሃይ ስኩል ኳስ ውድድር አልጀመርንም እስካላችሁ ኦጋዴን እና የዘራይ ባስኬትቦል ውድድር 83 ላይ ማለት ነው ውድድር ተጀመረ ማለት ነው። እርስ በርስ ሩጫ ውድድር ተጀመረ። እኛም ፈነዳን የሆነ በቃ እየፈነዳን መጣንና ውድድር ተጀመረ። ያኔ ነው ይሄ ስም ይወጣልኝ። ይወልክ ስሙ ይወጣልኝ ውድድሩ ላይ እየተጫወትን ዘራይና ኦጋዴን ሃይስኩል መንደር ነው የምንጫወተው። የሚያጫውተን ልጅ ደግሞ መስፍን ጌታቸው ይባላል። የዘራይ ልጅ የነበረ ነው። በጣም እንትን ሃንድቦል የሚጫወት የነበረ ልጅ ነው። እና ሸቴ እነ ወይንሸት ማነች ደግሞ የብርሃኔ ሀብቴት ብሬ ሀብቴ ከዘራይ ልጆች ከነሱ ጋር ነው የምንጋጠመው እኛ ማለት ነው። ከኦጋዴ ደግሞ እኔ ያለው ፋሲካ ስራት አለች ጌጤ በቀላለች ምናምን እና ተነስተን ውድድሩ ላይ ሄደን እየተወዳደርን ሃይስኩል መሀል አይገርምክም? የኦጋዴ ልጁን የዘራይ ልጅ አላቅም ሱሬን ቁምጣይና ወለቀብኝ ጎተተው በቃ ቂጤ ታየ እንዳለ በኋላ ስሜት ላይ ስለነበርኩ ብቻ ሱሬን እየጎተትኩኝ ስገባ ውጥኛ እያሉ መጮ ጀመሩ ማለት እንዳለ እስከርምና ጉልበትሽን ያወለቀው ወይስ ዝም ብሎ መርፌ እስከምንወጋበት
ኧረ በእናትህ ፓንቲ እንዳለ ቂጤን ጎተተው ፓንቲ ታየ። ያኔ እንግዲህ ገና ምንም ስላላወጣው ነው እንግዲህ ቶሎ የሳብኩት ትፈልጋለህ። ከዛ ያኔ ቡጥኛ እየተባለ ተጮኸ። እኔ የዘራይ ልጆች ያውጡልኝ። ግን ማን የሚባል አስቻለው የሚባል የድሬዳዋ ልጅ አስቻለው ቡጥኛ የሚባል ልጅ እንደነበረ አስታውሳለሁ። አስቻለው ቡጥኛ ነበር። እሱን አስታውሳለሁ። ከዛ እዛ ኳስ ላይ ነው ልጁ ደግሞ የሚገርም ያዳላ ነበረ እና ልክ ረፍት ስንወጣ ረፍት ላይ ለእሷ እያዳላ ለውጋዴ መንደር የዘራይ ልጅ ነው። ልጁ ግን ለእኔ ያዳላ ነበር። ቡጥኛ ልክ እንደዚህ ስንወጣ በቃ ጠንክሬ ስሪ እሺ እንዳፈሪ ምናምን ይለኛል ልጁ መስፍን የምል ልጅ ማለት ነው። እና ከዛ አሸንፈን ዋንጫ ይዘን ወደ ኡጋዴን ሄድን። ከዛ በኋላ ነው ቡጥኛ የተባልኩት። በጣም ጥሩ ስሙ ይወጣልኝ። የሚገርም ነው የእናንተ ጀስ ቡድን። እውነት ለመናገር ኡጋዴን ላይ ኦልሞስት ልክ ሃይስኩል እስክትገቡ ምናምን ነገር ብራንድ ነበራችሁ፣ አይከን ነበራችሁ። በቃ ስለ ኡጋዴን ሲወራ ስለ እናንተ የማይወራበት ጊዜ አልነበረም እና እኔ በጣም ይገርመኝ ነበር። እሺ ጸብ አልነበረሽም ከወንዶች ጋር ይሄ ወይ ምናምን ተሳድበሽ መመታት ምናምን? እስኪ እሱን ነገር አስታውሽ። እኔ ማረሳው ሞቷል አሉ እንግዲህ ነፍሱን ይማር አፍታሙ አካለ በጣም በቃ እኔ ምድር ላይ እንደ አኬ የምፈራው ሰው ነበረ። ልማት እናንተ እኮ ናችሁ ደፋር የምታረጉኝ እንጂ በጣም ተሳድቤ ለመሮጥ ነው እንጂ ደፋር ተደባዳቢ አልነበርኩም። እኔ ምን ነው ይሄንን ፊት ባቅ አሪፍ ነበር በይኝ። አረ ልማት እኔ በጣም ፈሪ ልንገርህ፣ ልጅ ነው የሚወጣው። ከፊት ወጣለሁ አለቅም ከያዝኩ ገባ። የፈሪ ዱላ ሲባል ሰምታታል። ሴቶች ላይ ነው ጉልበቴ። እኔ ሴቶች ላይ የፈለገ ብታመጣ ንቅንቅ አልልም። ይሄ ጥሎ በመነሳት አይደል አሸነፈ የሚባለው እኛ ጋር። እሱ ላይ እግሬን ገትሬ በቃ በግራቼ አለቅም። ወንድ ላይ ግን ልቤ ይፈራ ነበረ። የሚገርም ደነግጣለሁ። ወይኔ አሁን ብገጥመው ልዋረድ ነው ምናምን እያልኩ እየፈራው ነው እንትን ውስጥ የምገባው። እና በጣም ብዙ ወንዶች አኬ ነው ግን ማለት አኬና ግደይ በቃ አድፍጦ ነበር የሚጠብቀኝ። እሱም ይፈራኛል፣ እኔ የምፈራዋለሁ። እንደ ተደፋፈጠን አንድ ቀን ጠብቄ ግን በቃ በድንጋይ ከኋላ ኧረ እባክሽ ግደይን ያኔ ተከባበር። አዎ እና ማን እንደመጣው አላወቀም፣ እኔ እንደሆንኩ አላወቀም። እና በጣም የሚገርም ነበረ የኛ ግሩፕ አክት በማድረግ ደግሞ ተወዳጅ ነን። ሾው ስለምናሳያችሁ ትወዱናላችሁ፣ ግን ያው ደፍራችሁ አትጠይቁንም። አዎ አይ እውነት ለመናገር በጣም የእናንተን ቡድን እንዴ እንኳን ለመጠየቅ አይደለም እኛ እንፈራቸዋለን። እኔ እንግዲህ ከኔ የሚተልቁትን እንትኖች እኔ ሐሳብ አላቅም፣ ግን እኔና በእኔ ዙሪያ ያሉት እኩዮቼ በጣም ነው የምንፈራችሁ። እንዴት ታስበው ነው እናንተን የምንጠይቀውስ የምንወደውስ? ያው በቃ አርምናት መልሱ ይታወቃል ማለት ምንም ዝም ብለን ጉጭ ማልፋት ስለሆነ ሰውም እንትን አይልም። ግን የሚገርምህ እኮ ደብዳቤ እኮ አገር ያለው ደብዳቤ ለሃኒ ይጻፋል፣ ለህይወት አስፋው ይጻፋል፣ ለእኔ አስፋው ቂንጬ ይጽፍልኝ ነበር። የሚገርምህ በውስጥ ነፍሱን ይማረው። የሚገርም ነው። እኔ ምልሽ መስዬ እርግጠኛውኝ አሁን ከምታወሪልኝ ነገር ተነስቼ የፍቅር ነገር የጀመርሽው ጀስ እንትን ነው ማለት እንችላለን ኡጋዴን? እንደዛ ከሆነ እስኪ ንገሪኝ። ልንገርክ ፍቅር የሆነ የፍቅርን ቴስት ሳይሆን የመጀመሪያ እኔ አምባ ውስጥ ነው ከንፈሬን የተሳሙት 85 ዓመተ ምህረት 85 ማለት ኡጋዴን ነው። ልክ 8ኛ ክፍል ማለት ነው። አዎ ወደ 9 ልገባ 8ኛ ክፍል እያለሁ ህዳር አካባቢ ከቫኬሽን ገብቼ የሆነ ሰው ስሙን መጥራት አልፈልግም። አዎ የመጀመሪያ በቃ እኔ ጠጥቶ ይምጣ
ተናዶ ይምጣ ቤት ይምጣ እንደወደደኝ አላቅም፣ ግን አክት የሚያደርግ ልጅ የነበረ ነው። እግር ኳስ ምናምን የሚጫወት እንዲህ የሚታወቅ ልጅ ነው ልጁ። በሰዓቱ በቃ በጣም ኳስ የሚወድ ልጅ ነው። አጋጣሚ አንደኛ ብሎክ እና አስተዳደር መሄጃ መሀል ላይ እንትን ሙዚቃ አይደለም ኳስ መልሼ ስመጣ የመረብ ኳስ መልሼ ስመጣ የመጀመሪያ በቃ መሳም የሚባለውን እዛ ጋር ቀመስኩ ማለት ነው። እና ከንፈሬ አብጦ ስገባ ሃኒ አይረሳኝም። ሃኒ ህይወት አስፋው የኔ ግሩፖች አድርሼ እስክመጣ እዛ ጥግ ጋር የሁለተኛ ብሎክ መግቢያ 5 ቁጥርና 4 ቁጥር ጠርዝ ላይ ቆመው እየጠበቁኝ ነው። አውቀውብኛል በቃ እንደተሳምኩ እና ከንፈሬ እንዴት ልሰብስበው ልማት። ቆይ እኔ የምልሽ ከንፈሬ መሰብሰብ አቃተኝ። ቆይ እኔ ግራ ገባኝና የሆነ ስልሽ መሳም ማለት በደንብ እንደዚህ ዝም ብሎ ቆይቶ ምናምን የጀስ ቆየ ነው ወይስ አንዴ ነው የምልሽ? አንዴ መሳም ነው። ኦኬ ሻራ ነው መስለ ስራ። እሺ በቃ ገባኝ። ከዛ በኋላ ከንፈሬ አበጠብኛው። እንግዲህ አላቅም መጀመሪያ ነው። ቆይ ከንፈሬ እሺ አዎ ምን አርጎሽ ነው ሲሉኝ እንዳትናገሩ ከንፈሬን ስሞኝ ነው ብዬ አጠፋኩት በእጄ ከንፈሬን የተሳምኩት። ቆይ እኔ የምልሽ ግን ምን ተሰማሽ? መቼስ የጀስ መጀመሪያ ጀስ ስሚያ አይረሳም እና እስኪ ምን ተሰማሽ? ነገርኩክ ፍቅር ያዘኝ በቃ የእድሜ ልክ ሆነ። ትቀልዳለህ እንትን ፍቅር እስከ መቃብር በለው ፍቅር እስከ መቃብር። በዛ ላይ ጥርሱ ሸራፋ ነው ነቅሶኛል። ከዛ ደግሞ ከሄድኩ በኋላ በእኔ ያለው ነገር ኮምፕሊትሊ ተቀየረ። ገብቶካል? እኔ ፍቅር ያዘኝ በቃ በአንዴ። ልጅ ነኝ 8ኛ ክፍል ተፈታኝ ነኝ። እርግጠኛ ነኝ ቀኑን አትረሹም አይደለ? ቀኑን ወሩን አትረሹም የተሳምሽበትን። እስቲ ቀኑን ንገሪን እስቲ። 18 እሺ የገና ነው። የሚገርም የገና ማለት ስንተኛ ወር? 4ኛ ወር ማለት ነው። ታህሳስ 4ኛ ወር አረሳው። 1980 እንትን ምን 85 አረሳው ፈቀፈኩት አልኩ እኮ። ግን በሾክ ስለሆነ የፈቀፈኩት አስልኳቸው ገብተው ነበር። የታጠቅ ልጆች ትዝ ካለ የታጠቅ ልጆች ገብተው እንዲሁ በቃ ወጣ ምናምን ማለት መታየት እንደዚህ ጀምረናል። እንደዚህ በቃ ጡታችንን ምናምን ፈንድተናል። ብቻ ገና እንግዲህ ሴት ልጅ የሆነ እንትኗን መጥቶ ምናምን የምትቅበዘበዝበት ሰዓት ነው ኢማጂን። ከዛ በኋላ ግን የእውነቴን ነው የምልህ ፍቅር ያዘኝ እና የሚያውቁት ግን የኔ ግሩፖች ናቸው። በጣም ተረዱኝ። ወሬ ሁላ ዘፈን መምረጥ ነው፣ ዘፈን መስማት ነው፣ ለማየት መውጣት ነው፣ መፈለግ ነው። አንተ 4 ነጥብ ዘጋኝ። በቃ ልጁ ረሳው መሰለኝ። ከዛ ምን ቢያደርግ ጥሩ ነው ልማት የዛኑ ሰዓት ምን አክታርጌ ይሁን ኬዙን አላወቅኩትም፣ ምኑን አላወቅኩትም። እዛው የሳመኝ ቦታ ላይ ቄጥ አርጎ ደበደበኝ። አይገርምም? አቤት ቀጠቀጠኝ። ድብ ነው ያደረገኝ። በቃ እስኪ ዞርብ የሚመታ የለም። አክታርጌያለሁ ይመስለኛል እንግዲህ ገባ ከሌላ ሰው ጋር ምናምን እዛው ጓደኞቻችን መሀል ሲነካካ ተናድጄ አክታርጌበታለሁ። ወዲያው ሰው ጓደኞቻችን መሀል ነው ልጁ የጀመረው እና እኛም እንዳለ ግሩፓችን አንድ እድሜ አይደለን እንግዲህ አንድ ክላስ ሚት ነን። ወደ ሃይ ስኩል ሄድን። ከዛ ግን በቃ ሃይ ስኩል ራሱ ትዕግስት አስራትን እያስኩ ነበረ ለማየት የምመጣ የነበረው ጋዴ ለያይ ሻወር ለመውሰድ። ይገባኛል። እና ከባድ ነበር ልል ነው ልማት አምባኔ ጀመሩ። አቤት መሲ፣ ያው እንግዲህ ጨዋታሽ አያልቅም። ከዛ ኦጋዴን እያለን እስኪ ጀስ ቤተክርስቲያን ከሚካኤል ቤተክርስቲያን ጀስ መመስረት ጋር ብዙ ነገሮች በአምባ ልጅ ላይ ድብልቅልቅ ያለ ስሜት ምናምን ነገር ተሰምቷል እና አንቺም
እሱ ስሜት ይሰማሻል ብዬ አስባለሁና እሱ ስሜት እንዴት ነበር እምነትን የተቀበላችሁት? ከዛ በኋላ ደግሞ የማይረሳ በስፔሻሊ ኦጋዴን ላይ ሴቶች ላይ እንትን ተከስቶ ነበር የሆነ እንትን የሚባል ነገር ማለት ነው ሸብረኬና እስኪ እሱን ነገር አስታውሽኝ እስኪ መስዬ። ያ የሚገርምህ ይኸውልህ ልክ ለምሳሌ አቡነ ጎርጎርዮስ መጥተው እንግዲህ እግዚአብሔር በሰማይ ያስባቸው መጥተው መሰረት ጥለው ከሄዱ በኋላ ይሄ ስፒሪቱ በእያንዳንዳችን በየሁሉ መጀመሪያ ዘራይ ነው መጀመሪያ ተያዥ ኦጋዴን መንደር ግን የመጀመሪያ ሲመጣ የሚገብር ህብረት አበበና እኛ ብሎክ እኔ ነን የተያዝነው። እኔ ምን ሆንኩኝ መሰለ አልጋዬ ላይ ሁለት እግሬ በትንሽዬ ገመድ ታስሮ ነው ጠዋት ስነቃ ያገኘሁት ራሴንና ሰው ሁሉ ያሰረኝ መሰለኝ። ለምን ከልኬ ጉሉማጋ ነው እላይ እናታችን እናሷነን እኔ ወርጄ ከልኬ ጋር ነው የምተኛው ታች እና ተገዛ ሰርጎዜ ሳይኮሎጂስቱ መንግስታ ምናምን እንዳለ መጡ ማለት ነው። መጮህ አጋንንቱ መጮህ ምናምን ጀመረ። ከዛ በቃ ይሄ ነገር ዘራ እየታመሙ ልጆች ሆስፒታል ገብተው ሌላ ጓያ ነው ሌላ በሽታ ነው ምናምን ተብሎ ስለነበረ ልክ ኦጋዴን ስንያዝ ግን አጋንንት እንደሆነ ታወቀ። አባ ኤርሚያስ ተናገሩ ይሄ ነገር አጋንንት ነው። አለምነሽ ትዝ ትላችኋለች መሌ በኋላ እንግዲህ እናነሳታለን። አለምነሽ የምትባል 4 ቁጥር በጣም የምወዳት ልጅ አሁን ፌስቡክ ላይ እንደውም አለች እና ያባ አለምነሽ ኃይለማርያም እሷ ቤተክርስቲያን ላይ በጣም ትሄድ ታዘወትር ስለነበረ እሷ እንደዚህ ነው ህመሙ ማለት ጀመረች። እኛ ግን ከዛ በፊት እኔ መሌ አበበች አረጋ አበቡያ አረጋ ድጋሚ ደግሞ በጣም ሰርካለም የምትባል ልጅ ምናምን ቤተክርስቲያን እንሄድ ነበር። ሌሊት እየተነሳን ቅዳሴ ማህሌትም ለመቆም ምናምን እንሄድ ነበረ። ከዛ ግን በዛ አጋጣሚ ይመስለኛል እንግዲህ አጋንንትም ሳናስበው የተያዝነውና ሌሊት እየሄድን እንደውም ምን ገጠመኛል ለመሰለ መሌ ምስክራለች። እኛ የደረሰ መስሎን ሰዓቱ ስንደርስ ለካ ገና 7 ሰዓት ነግቶ ነው ግን ሄድነው። ፀሐይ ጨረቃ ወለል ብላ ወይኔ ቅዳሴ ሊደርስብን ነው ማህሌት ሳንቆም ምናምን ብለን ስንደርስ እዛ ሚካኤል ስንገባ እንዴት በዚህ ሰዓት መጣችሁ አሉንና አባ ኤርሚያስ አሉ አባ ሚካኤል ያኔ ዳቆን ነበሩ። አባ ወልደ ማርያም አባ አብርሃ ነበሩ። ከዛ ሲሉን እኛ ነክቶብናል ብለን ነው ብለን ልክኛ ገብተን መስኮቱን ክፍት ስናረጋው ጨለማ ሆነ። የሚገርም እንደዚህ አይነት ገጠመኙላ ነበረን እና በጣም ደስ የሚል ሜሞሪ ደስ የሚል ፍቅር እየሰጡ ነው መንፈሳዊ ነገር በዛች ሰማያዊ መጽሐፍ ቅዱስ ያስተምሩን የነበረው እና በጣም በህይወቴ ብታገኙልኝ ልማት ምለምን አባ ወልደ ማርያም የሚባሉ አባት የት እንዳሉ ባቅ ለኔ ጥሩ መንፈሳዊ አባቴ ነበሩ። በጣም ወዳቸው እና በዛ ነው ሸብረኬት ያለው ነው ልማት። ይሄንን የሚሰሙ አሉ እንግዲህ የሚሰሙ አሉ። ምናልባት የጀስ ማህበረ ምናምን ጎርጎሪዮስ ውስጥ ያሉ ወንድምና እህቶች ካሉ ይሄን መልእክት ሰምተው አትሊስት አድራሻቸውን እንትን የሚሉን ይመስለኛል የሚነግሩን ይመስለኛል። እና ኦኬ እሺ ከሸብረኬ ጋር በተያያዘ እንዴት ነበር የምትጸበሉት? ጸበል እንዴት ነበር የምትጸበሉት? ጀስ ወደ ጫካ ትሮጡ ነበር? እኛም ሁሌ እናንተን እናባራለን እንይዛለን ምናምን እና እስኪ እሱን ነገር አስታውሽኝ። እኔ አሁን ልንገርህ የኔ የህብረት አበበ የምናምን እውነት እንደሆነ አውቃለሁ። የወርቅዬ ግን ውሸቷን ነበረ ማለት ትምህርት ላለመማር ነው እንትን የምትለውና የሚገርምክ አባ አስገብተው እያጠበቁን አባ ኤርሚያስ በርሜል አለ ካስታወስክ በርሜል ውስጥ ነው የሚከቱን። ውሃውን ቅዝቃዜውን አስብ። በዛ ደግሞ የምትገረፈው ነገር አለ።
አጋንንቱን ለመምታት ነው። ያው እየተመታ እኔ አላውቅም ራሴን ስወጣ። እሷ ግን ተራዋ ደርሶ ስትገረፍ አባ እኔ ነኝ ዝም በል አንተ እኔ ነኝ የምትል አጭበርባሪ ይሏታል። አረ ወርቅዬ ነኝ አባ አስወጡኝ ይሏታል። ስንወጣ እኛ ሊሰማን ስሜት የለም። እሷ ግን እንዳለ ሰውነቷ ሰንበር በሰንበር ሆኖ እናንተ ገብታችሁ ሁኔታ እዛ ብቻዬን ልሆን ትላለች። አሯን ነው የሚያበላት። በቃ እያወቀች ማለት ነው ራሷን እያወቀች የምትገረፈው ግርፊያ አትጠይቀኝ እና አይረሳም። እንትናችሁ እስኪ የአባን ስም አስታውሽኝ። እንትና ሪች ጠይቃ ነው። አባ ውጭ ናቸው አይደል? ውጭ ናቸው። ኤርሚያስ ውጭ ናቸው። በቃ ውጭ ናቸው የሚል እንትን መጥቷል። መስዬ ሰማሽ? ኧረ ያርግላቸው። በጣም ጥሩ ሰው ነበሩ። በጣም በእናት እግዚአብሔር ይመስገን። አባ ኤርሚያስማ ሞቱ እኮ። አባ ኤርሚያስ ሞቱ። አባ ወልደ ማርያምና አባ ብርሃን የነበሩት እኔ 9ኛ ክፍል እስክገባ ድረስ እነሱ አባ ኤርሚያስ ኦጋዴን እያለን እኮ ነው እኛ ቢጫ ወባ ይዟቸው የሞቱት አስታውሳለሁ። ነፍሳቸውን እንግዲህ ናቸው ሳሙኤል ናቸው። አንቺ ያልሽው አባ ኤርሚያስን ነው አይደለም? ውጭ ናቸው። አንደኛው ብቻ ግን ከአባ አብርሃም ጋር ውጭ ሄደው ነበረ። እሳቸው እዛው ቀሩ። ልክ ነው። እና በጣም በቤቲ ትዝታ አይረሳኝም። እዛ ቤተ ክርስቲያን ውስጥ ገብተን የምናድረው ቅዳሴ፣ እኔ ቅዳሴ በስነ ስርዓት ያወቅኩት አባ ሚካኤል ነው። አምባ ሚካኤል ነው። አምባ በጣም እኔ ሚካኤል ውስጥ ያለኝ ትዝታ አባ አብርሃምን ጠይቅ። ምናልባት ታዳጊ ሆነው ከኔ በኋላ መንፈሳዊ ነገር ውስጥ የገቡትን ባላቅም በጣም መጽሐፍ ቅዱስ እንዳነብ በደንብ መንፈሳዊ ነገር እንዲሰራ የሆንኩት በጣም መጠየቅ ወድ ስለነበረ እዛው አምባ ውስጥ ነው። እወዳለሁ። ጥሩ ትዝታ ነበረኝ። እምተኛባት ከዛ ከቅዳሴዋ ከመጋረጇ ወደዚህ መጥቼ የምተኛባት ቦታ ሁላ አትረሳኝም። ኃይለምነሽ ኃይለ ማርያም ያልኩ ልጅ ትዝ ይላችኋል? እነ ይሄ ዘማሪው እነ ይልማ ምናምን ሲመጡ ታስታውሳላችሁ? በበገና የሚዘምረው ይልማ አምባ መጥቶ ነበር። እኔ መስዬ እኔ በዛ ሰዓት ብዙም አልሄድም። እስቲ የሚያስታውሱ ካሉ እዚህ ውስጥ እንትን ይሉሻል። እና ይልማ እዛ መጥተው እንትና ነበረች የምትቀበላቸው እቺ ያልኩ አለምነሽ ኃይለ ማርያም እነ መሌ አለሙ ምናምን እኛ ብሎክ ይመጣሉ። በቃ ምግብ ተሰርቶ ምናምን የነበረ ትዝታ ከውስጤ የማይወጣ ነው። እና በጣም ነው እናት ቤተ ክርስቲያኔን የምወዳት። እንደ አምባ ነው። በቃ ባለውለታዬ ነች ነው የምልህ ልማት። በጣም ጥሩ። እስቲ ስለ እንትን እናንሳ እስኪ በእናትሽ። ሙዚቃ እኛ ጋር ሆነሽ ነው የጀመርሽው ወይስ እንትን ከገባሽ በኋላ ነው? ሃይ ስኩል ከገባሽ በኋላ ነው የጀመርሽው ሙዚቃ? ይኸውልህ ኦጋዴን መንደር ካስታወስክ እርስ በርሳችን ሙዚቃ እንሰራለን ብያለሁ። አስካለ ሙሉቀን፣ ብርቱካን፣ ፋሲካ አስራት፣ እኔ ድጋሚ ቤቲ ወርቅዬ ማለት ነው። ቤቲ በጣም እንደውም ሀና ወርቁ ራሱ ዘፈን ትወድ ነበረ። ሀና ወርቁ ምናምን አንድ ላይ ኦጋዴን የምንሰራ የነበርን። ወደ ሃይ ስኩል ስንገባ ኦጋዴን ገና 8ኛ ክፍል እያለን ሚኒስትሪ እስኪመጣ ድረስ ውጤት እስኪመጣ ድረስ ቫኬሽን ደርሰን አይደለም የምንመጣው። ከቫኬሽን መልስ ሙዚቃ እስኪ ለምን አንማርም ብለን እዛ ጠየቅን ማለት ነው። ሙሉቀንና እኔ እና ጠየቅንና ከዛ በኋላ ሃይ ስኩል ስንገባ እኔ ፋሲካ አስራትና ብርቱካን በውዝዋዜ፣ ቤቲ በዘፈን፣
ሀና ወርቁን ወደቀችና ቀረች ማለት ነው። እሷ ትምህርትም ያው እየወደቀች ነው እኛ ጋር የደረሰችው እግዚአብሔር ረድቷት ማለት ነው እንጂ አለመባረሯ ራሱ ይገርመኛል። ለምን ትምህርት ያረጋችሁ ሌሎቻችሁ ከሁለት ዓመት በላይ ከወደቅ ካምፓ ትባረር ነበር። ትዝ ካለ ሞኮድ ምናምን ያሰለጥኑ ሁላ ዛስ ሀና ግን እድሉ ሆኖ አልፋ ሃይ ስኩል ከኛ ጋር ገባች ማለት ነው። እኛም ደርሰንባታል። ከኛ ጋር ነው ሃይ ስኩል የገባችው ሀና ከኔና ከወርቅዬ ጋር ማለት ነው። በጣም ጥሩ። ከዛ ነው ጀመር ነው። ከኦጋዴን ወደ ሃይ ስኩል ከመሄዳችን በፊት እስኪ እዛ አስተማሪዎችን እስኪ ዝም ብለን እናንሳቸው። ያው እኛ እድገት ላይ እነሱም ከፍተኛ እንትን ስላላቸው የአስተማሪዎችሽን ስም የምታስታውሻቸውን አትጨናና የምታስታውሻቸውን ብቻ ከዛ እንትን የሚሰሩ ካሉ ምናምን ምግብ ቤትም የሚሰሩ ካሉ እነሱን እስኪ አስታውሺ እንዲሁ ዝም ብለሽ በስም። ትዝ ካለ እኮ በጣም እርሻ ትምህርት አስተማሪያችን በተላ ጨፎሬ ቲቸር ኪዱ እርሻ ደግሞ ሁለት ናቸው። እርሻ እንትን በተላ እርሻ አስተማሪ ሰው ማትስ ቲቸር ሆኖ ግን እርሻ ይወድ ነበረ እንደ አትክልት ምናምን መትከል። እርሻ አስተማሪያችን ትዝ ካለ ግጥም የሚያነብልን የሐረር ሰው ሲጋራ በጣም የሚያጨስ ወፍራም ቦርጭ ያለው ተረት በቃሉ የሚያነብልን ሰው ነበረ። በጣም የምንወደው እነ ቲቸር ኪዱ እንትና ነው ማን ነው ስሙ ተኬ እንትና ማን ነው ሊበሬድ ነው አይ ታክሊ ቲቸር ተክሌ አዎ ቲቸር አይ የሚያወራልን ተረት የሚያወራልን የነበረው ተክሌ ነው። ቲቸር ተክሌ ነው። አዎ በጣም ተረት ያወራልናል። በጣም አማርኛ አስተማሪ በጣም የሚገራርም የመጽሐፍ ንባቦች ምናምን ይተርክልናል። እነ እንትና ሽልንጌን ምናምን ትዝ ይላል። ልክ ነሽ። እንዴት አድርጎ እንደሚያነብ እነ ቲቸር ሽታማ እንዴ መሌን እኮ ጠጥቧታል። እስኪ በቃ ሽታማ ቲቸር ሽታ እነ ደሙዜ እና አብደላ አሊ ማይረሳ እነ ቲቸር ኪዱ እነ ቲቸር አስናቀች። ልንገርህ አንድ ነገር አሁን ወደ ማስተዋል ወደ ትልቅነት ስትመጣ ከፍቅር ጋር የሆነ ቁጣ እኮ ነው የቲቸር አብደላ። ልክ ነሽ። በጣም በጣም እኛ እኮ እየፈራ ነው። እኔ አሁን እየፈራሁት የምወደው እሱን እኮ ነው። ታውቂያለሽ አይደል? በጣም ቲቸር አብደላን በስማ እንወደዋለን እንፈራዋለን ማለት ጨከን ጠጠር ያለ ነው። ሀርደኛ ነገር ነው ቲቸር ሽታ። እውነት ከተነጋገርን ለራሳችን ጥቅም ነው። ቲቸር አብደላ ግን ገርፎን እኮ ዞር ብሎ እኮ እንባው አይኑ ላይ ይመጣል። በቃ ተቆጥቶን የሆነ ነገር አድርጎ ያዝንልናል። እርሻ ደግሞ ያሰራናል። የሆነ ነገር እንደዚህ እንድትሆኑ ነው፣ ራሳችሁን እንድትችሉ ነው ይመክረናል። አንበሳ በጣም የምወደው ሰው ግን ቲቸር ደሞዜ ነው። ቲቸር ደሞዜ በስማ ምንም የማይችለው ነገር አለ። ጀስት አክቱ ብቻ ይበቃል እኮ። በጣም ደሞዜ ተክሌ እኮ ልንገርህ የሰራኝን ስራ አስካለ ሙሉቀን ምናምን ትዝ ካለ ፋንታው ምናምን የሚባሉ ውጭ ሀገር አልሄዱ እና በተሳትፎ በኳስ በሙዚቃ በተለያዩ ተብሎ ትምህርቴም እንደዚህ ሰነፍ የምትለው አልነበርኩም። እና ሳይኮሎጂስቶች አይደል የሚመርጡ ውጭ ሀገር ለመሄድ በጣም ይወደኝ አራጋው ብሩኝና ኢንተርቪው ማለት ነው ሳይኮሎጂስቱ ኢንተርቪው ያደርገኛል። ከዛ ኢንተርቪው ሲያደርገኝ ለውጭ ሀገር አልመሰለኝም እና ወደፊት ሀገርሽ እንዴት ነው ምናምን ሲለኝ ኢትዮጵያ እንዲያርጌ ሀገሬን ረድቼ ምናምን ብዬ እስኪ ግላይ ህይወት ሲለኝ በቤቴ ሶፋ ቴሌቪዥን ኖሮ ሲጋራ ማጨሳለሁ።
ማንን አይተሽ ነው? ደነገጠ። ማንን አይተሽ ነው ሲጋራ ማጨስ ያልሽው ሲለኝ ቲቸር ደሞዝ ያጨስ የለ እንዴ ምን ሆነ አልኩት። ጌታን ነው ምን ቀረው በዛውጪ ራሻ ብትሄድ ሲጋራ ታጨሳለች ይላል። ከዛ ደሞዜ መጥቶ አልቅሶ ነገረኝ። እኔ ነበርኩ ያስመረጥኩሽ እንድትሄጂ አለ። ግን ምን ይደረግ እኔ ፊት ለፊታችሁ ሁለተኛ ሲጋራ ይዤ አልቆምም ብሎ ወዲያው ነው ቲቸር ባዩሽን ያገባው። የሚገርም እሷን አግብቶ እኮ አጨስም በቃ አቆመ። ልክ ነሽ። ኦጋዴን ቀረ የምትይው ነገር አለ እስቲ? ወይም ደግሞ ከስር ብዙም የተጠየቅሽው ነገር የለም? ኦጋዴን ጋር በተያያዘ ቀረ የምትይው ነገር ካለ እድል ልስጥሽ። እኔ ኦጋዴን እነ ቃሲም ምግብ ቤት ውስጥ ያሳለፍኩትን ቅያስ ምገባውን አረሳውም። 3-4 ጊዜ ባለውለታዎቼ እነ ቴቴ አምሳለ ቴቴ ሸንኮሬ ደስ የሚለኝ ግን እኔ እግዚአብሔር እቴቴ ቆይ ግን እንትና የምትሏት ማለት እቴቴ እንትና የምትሏት ሸንኮሬ የምትሏት እኮ ጀስ እንትና ነው አይደል? ጥሩ ወርቅ ነው አይደል? ጥሩ ወርቅ ነው እኮ። አዎ እኛ ሸንኮሬ ነው የምናውቀው። ቴቴ ብዙዬ፣ ቴቴ ሸንኮሬ፣ ቴቴ አምሳለ ናቸው። የአባቷ ስም ጥሩ ሸንኮሬ፣ ጥሩ ወርቅ ሸንኮሬ ናት። ግን ሸንኮሬ ነበር የምንላት እኮ እኛ ስንጠራት አይገርም። ግን ስሟ ግን ይኸውልሽ ስሟ ግን እንትና ነው እናቱ ጥሩ ወርቅ በቀለ ነው ስሟ። ያ በጣም እኔ በሸንኮሬ ነው ሸንኮሬ መሌንም ብጠይቅ እንደዛ ነው። የሚገርም ግን በቃ የማይረሳ ከውጋዴ ቀረ የማልልህ አንደኛ ብሎ ከራሱን የቻለ ለዛ አለው። የነጌጥ የበቀለ የተለያዩ የሚያማምሩ ሶስተኛ ብሎ ከነጅጋየው ሊያወሩላቸው ነው ደዋለ ሊያወሩላቸው የሚችሉ በጣም የሚገርም ገባ። ብሎኩ ሶስቱም የተለያየ የራሱ የሆነ ለዛ አለው ገባ። የተለያየ በባች እንኳን ስታየው በእድሜ ልንናገረው የምንችል አሁን እኔ ማውራው የኔን ባቾች ነው። የኔ ግሩፕ የነበሩ አሁን እነ ሰላም አካሉ እነ አሱ የነበራቸው ወዝ እነ አሁን ህሊና በጣም የሚገራርም ደሳስ የሚል በቃ ወዝ ያለው ኑሮ ነበረ። ሁለተኛ ብሎክ ከረብሻችንም ከነበረን አደጋ መጥቶሽ ያውቃል ትባያለሽ? አይቼዋለሁ እስክጨርስ ብዬ ነው እኔ የምለው። መስዬ የሆነ ሰው ከአደጋ ጋር ወይ እንግዲህ አደጋ እንትን ብሎሽ ያውቃል መሰለኝ መጥቶሽ ያውቃል መሰለኝ። እንዴት ነው አደጋ መጥቶሽ ያውቃል ወይ የሚል ጥያቄ አለ። ሌላ አንቺ ባልሽው ላይ በየጀስ ብሎኩ እንትን ነበር ውድድር ነበር አንቺም እንዳልሽው እኛም እንደምናስታውሰውና እነ እንትና የሚዘፍኑት ዘፈን ነበረ። ያው እሷ ነበረች የምትዘፍነው ጌጤ ነበረ ይዘፋኙ እና አስታውሷለሁ። ይሄ እንትኗና ጸጉሯን እንዲያርገሽ ላግ የሚለውን ነገር እስኪ እሱን ነገር እስቲ በእናትሽ አስታውሽኝ። እኔ ላግ ይለኛል ግን አሁን ማለት አልችልም። ልማትዬ ብዙ እኔ የማስታውሰው በጣም በቃ የማይረሳኝ ላግ እኮ የአንደኛ ብሎኮች ይመስለኛል። እንትን እኮ ብርሌ ምናምን ነው የሚጀምረው። ብርሌ አኩኖ ሚራ ላግ ምናምን እያለ ይቀጥላል እና በጣም ጀስት ፌመስ እንትን ነበረ። ምንም ትርጉም የሌለው ዘፈን ግን በጣም የሚወደድ። የኛ ምን መሰለ ከኛ ሽፈራው ከበደ ነው የሁለተኛ ብሎክ የነሱ ላግ ነው። የኛ ግን ሽፈራው ከበደ ጉዱን ሰምቷል ወይ ተነስቶ የለም ወይ አምባው ባድማው ላይ የሚል ሽፈራው ከበደ ጉዱን ሰምቷል ወይ ተነስቶ የለም ወይ አምባው ባድማ ላይ ሲነገር የቆየው በአምባው ሰው ሁሉ ሽፌ ሳያያቸው ወንዶች ጉዳ ፈሉ ሲያንቀጠቅጣቸው ወጣት አዛውንቱን
አባት ኦሮሞ ጊዜ ሲያመጠቅጣቸው ወጣት አዛውንቱን የኡጋዴን ልጆች እንደዚህ የሚል የኛ ብሎክ ነበር። ተርካለም ሞታለች አሉ። ተርካለም ተፈራ የምትባል ልጅ ነች ያወጣችው እና በጣም ይገርማል። የኛ በጣም የነበረው ነገር አይረሳኝም። በጣም እኔ የማይረሳኝ አንድ ነገር ልንገርህ። ከፍቅራችን ዛት እኮ እኛ ሰባታችን ሚስጥራችን የተደበቀ ነገር እንኳን የለም። እኔ የምለውን እኔ የማረገውን ነገር ሁላችን እናደርገዋለን። የሚገርምህ ልብስ ራሱ በዙር ነው የምንለብሰው። አንድ ልብስ ይገርመኛል። የህይወት አስፋው ጫማ ልብስ ይዛ የመጣችው እኔ ይዤ የመጣሁት በዙር በቃ ሳምንት ሲደርስ ለመቀየር የነበረን ፍቅር እኛ ሰባታችን የሚገርምህ እንበተናለን የሚል ሀሳብ የለኝም ነበረ። በጣም ሃይስኩል ብሎካችን ሲበተን ነው በቃ ተለያይተን የቀረ ነው እንጂ እንለያያለን የሚል ግምት የለኝም። በጣም ነበር የምንጓደደው። በጣም እኔ ግን የሚገርም ወጥቼ ግሩፑን አጠቃላይ ማግኘት በሚገባኝ መልኩ አግኝቻቸዋለሁ። እግዚአብሔር ይመስገን። ከእቱ ጋም የማሳለፍ አብሮ የመቆየት እድል አግኝቼ ነበረ። በጣም በቃ ትንሽ ጊዜም ቢሆን በቃ ለሰው ልጅ አንድ ቀንም በቂ ነው እኮ አይዞ መባባል እና በህይወትሽ ይቆጭሻል ብለህ ከምትለይ ነገር አምባ ኖሬ ካዘንኩበት ነገር አስፋው ቂንጬንና እቱን ማጣቴ በጣም ነው ልቤ የሚያዝነው እና ዘላለም አለማየሁ ደግሞ ሃይስኩል ከገባው በኋላ የሶስቱ ሞት የሆነ የልጅነት ነገር ስለሆነ ፍቅሬ ከውስጤ በፍጹም አልወጣልኝም። በጣም ነው የሚያሳዝነው። እኔም ወደሱ ልመጣልሽ ነበረ አሁን ጨርሼ። እንግዲህ ያው ኦጋዴን በጣም ከአሳዘኑሽ ነገሮች አንዱ የነዚህ ምናምን የእንትኖችሽ ምናምን ጓደኞችሽን እንትን ነው እንግዲህ ሞት ስትሰሚ ነው እንትን ያልሽው እና ኦጋዴን ደስ ያለሽ በቃ በጣም የተደሰትሽበት ወይም ደግሞ ኦጋዴን መንደርን ስታስቢ ሁሌ በቃ ጀስ ከአይምሮሽ የማይጠፋው ነገር ምንድን ነው? ምኑን ልምረጥልህ? እኔ ልማትዬ ከኦጋዴን መንደር በጣም ረባሾች አስቸጋሪዎች እንባላለን። የፍቅር ሰው በዛ ላይ ደግሞ ከረብሻም አልፎ በጣም ጥሩ ታሪክ ያለን ሰው ነን እኮ ኦጋዴን መንደር እና የምመርጥለት የለም። የማረሳው ከውስጤ የማይወጣ ደስታ ግን ያ የጀመርኩበት ጊዜ ነው አልኩ እኮ በቃ እስካሁን እኮ አልለቀቀኝም። የሸራው ማለት ነው። የሚገርምህ እኮ አረሳውም። የመጀመሪያዬ ነው። እንዴት ረሳው? ግን እኔ የምልሽ እችን ቀን እርግጠኛ ነኝ ተነቀሽሰሻታል። ጀስ ቀን 15 ጀስ 4ኛ ወር 1985 በስርዓት ፈቅፍቄ በሾክ ትዝ ካለክ ይሄ የግራር ሾክ አለ አይደል? መልክበት የነበረ የሚገርም እስከ 88 ድረስ ነበረ። እንትን ናዝሬት ራሱ ገብቼ ካምባ ወጥቼ እጄ ላይ አሳያቸው ነበረ። የሆነ ወቅት ነው እየደበዘዘ ራስን የምጠብቅበት ጊዜ ሲመጣ ይሄ ውበት ምናምን እየጠፋ በሎሽን ምናምን እንጂ ነበረ እስከ ረጅም ጊዜ የማይወጣ ነገር ነው። በቃ የማይረሳ ነገር። አሁን እኔን የሚገርምሽ ነገር መሲ የሆነ ከአመት በኋላ ይሄን ጥያቄ ብትጠይቅኝ እችን ቀን አረሳትም። ይቺ 18 4ኛ ወር ኢቭን እኔ ማረሳትም ነው የምልሽ ካሁን በኋላ እንዳትረሳት እንደተደፈርኩ ቁጥር። እሺ ስለዚህ የኦጋዴንን ጨርሰን ወደ ሃይስኩል ከመሄዳችን በፊት ትንሽ ሙዚቃ እንጋብዛለን። አልተመቸኝልን አልተመቸሽ
አልተመቸኝን አልተመቸሽ አንቺን አልተመቸኝን አልተመቸሽ አንቺን ይሻላል ይሻላል እንግባ ሀገራችን ይሻላል ይሻላል እንግባ ሀገራችን ማሳው ላይ የሚናፍቀው የሰኔ ቡቃያው ትዝ ይለኛል ወንዙ ፋሲል ፈረሰ ትዝ ይለኛል ቡሄው የመስቀል ዳመራው የጥር ጥምቀቱ ልብስ አምሮ ሲወጣ ወጣት አዛውንቱ ልብስ አምሮ ሲወጣ ወጣት አዛውንቱ ትዝ ይላል ትዝ ይላል ትዝ ይላል ትዝ ይላል ፋሲካው ደገሱ ናሁኔት ይገኝ የሚዜው ጭፈራ እልልታው ሽኝታው ትዝ ትዝ ይለኛል ተዘርዝሮ አያልቅም ማታሽው ልቤን ትዝ እያለው አይኔም እንባ ቢያቀር አልሞትም ሳረግጠው የሀገሬን ምድር አገር ቀረ ወዲያ እግር መጣ ወዲህ ይከወንዜው ይግባኝ ከሀገሬ ላይ ይግባኝ ከወንዜ ላይ ይግባኝ ከሀገሬ ላይ ይከወንዜው ይግባኝ ከሀገሬ ላይ ይግባኝ ከወንዜ ላይ የሰው ሀገር ይቅር የሰው ሀገር አልተመቸኝን አልተመቸሽ አንቺን አልተመቸኝን አልተመቸሽ አንቺን ይሻላል ይሻላል እንግባ ሀገራችን ይሻላል ይሻላል እንግባ ሀገራችን አልተመቸኝን አልተመቸሽ አንቺን አልተመቸኝን አልተመቸሽ አንቺን ይሻላል ይሻላል እንግባ ሀገራችን ይሻላል ይሻላል እንግባ ሀገራችን ያምባሳል የማንጎራጎራይ ሲከፋም ደስ ትዝ አይልሽም ወይ ያሳበሽ ጥምቀቱን ገብተሽ ከመሃሉ በትከሻ በሽመል መቆነጣጠን በትከሻ በሽመል መቆነጣጠን ትዝ ይላል ትዝ ይላል ትዝ ይላል ትዝ ይላል መራጨቱ ቀልዱ መዋደዱ ሲያምር ባብሮ አደሩ የልጅነት ወጉ የቁንጅና ወጉ ናቤት ወግ ማረጉ ውሃ መራጨቱ ቀልዱ መዋደዱ ሲያምር ባብሮ አደሩ ልቤን ትዝ እያለው ትዝ ትዝ እያለው ሀገሬን አሰኘኝ ወደም ባህር ዋጠው አይኔን ውል እያለው በሩቁ ሲታየው አልስማማኛለ እህሉ መኝተው ይግባኝ ከሀገሬ ላይ ከወንዜው ይግባኝ ሀገሬ ልጅን የምንዳንተው ነኝ
ይቅር የሰው ሀገር ይቅር የሰው ሀገር ይቅር የሰው ሀገር ይቅር የሰው ሀገር የሰው ሀገር